በተከታታይ ቪዲዮቻችን የ12ቱንም ኮከብ 10 ባህሪያትን መመልከታችንን ቀጥለናል። ኤሪስ፣ ታውረስ፣ ጄሚኒ እና ካንሰር ብለን ሊዮዎች ላይ ደርሰናል። እርግጥ ነው ይህ ቪዲዮ ሊዮዎችን ሊያበሳጫቸው ይችላል። ስለዚህ ኮከባችሁ ሊዮ ሆኖ ቪዲዮን ለመመልከት ያሰባችሁ ካላችሁ አንድ ማስጠንቀቂያ ልስጣችሁ። ወደ ውስጣችሁ መመልከትና ለውጥ የምትፈልጉ ሊዮዎች ካልሆናችሁ በስተቀር ይህንን ቪዲዮ ባታዩት ይመከራል። እንዲህ ያልኩበት ምክንያት ቪዲዮን እስከ መጨረሻው ከተመለከታችሁ ታገኙታላችሁ። ሊዮ ኮከብ ያለው የቅርብ ሰው ያላችሁ ሌሎቻችሁ ከዚህ ቪዲዮ ብዙ ታተርፋላችሁና በጥሞና ተከታተሉት። ይህን ደግሞ አስተውሉ። ቪዲዮን ለመመልከት ከወሰናችሁ ቪዲዮን ላይክ በማድረግ ጀምሩት። ቀሪ ያልተመለከትናቸውን ኮከቦች አሉታዊ ባህሪያት ቪዲዮዎች በተከታታይ ስለምለቅ ሰብስክራይብ ስታደርጉ ቪዲዮዎቹን ቀድማችሁ ታገኛላችሁ። ቀጥሎ ስለ የትኛው ኮከብ ልስራ ኮሜንት ላይ አሳውቁኝ። አሁን ወደ ቪዲዮ። አንደኛ፣ የበላይነት። ሊዮን ስናነሳ ኃይልን፣ አመራርነትን እና ፈጠራን ለይተን ማንሳት አንችልም። እነሱ የተወለዱት ለመሪነት ብቻ ነው። ነፃ መሆን ማንም ሊያልፈው የማይችለው ቀይ መስመራቸው ነው። ቁጥጥርን አይወዱም። ይህ ተፈጥሯዊ ባህሪያቸው ታዲያ ከሌሎች ጋር የማይስማማ የበላይነት መንፈስ እንዲኖራቸው ያደርጋል። በዚህም ስለ ሊዮዎች የምንመለከተው የመጀመሪያው አሉታዊ ባህሪ ከልክ ያለፈ የበላይነትን የመፈለግ ባህሪያቸው ይሆናል። ሁለተኛ፣ ትኩረትና አድናቆት ፈላጊነት። ከሊዮዎች ጋር መሆን ከፈለጋችሁ በአንድ ቅድመ ሁኔታ ብቻ ነው። እንደ ንጉሥ ወይም እንደ ንግሥት ትይዟቸዋላችሁ፣ አሊያም ከእነርሱ ትርቃላችሁ። ሌላ ምርጫ የለም። ሊዮዎች ትኩረት ፈላጊ ናቸው። ሁልጊዜ ከሌሎች አድናቆትን ይጠብቃሉ። እርግጥ ነው የትኛውም ሰው ትኩረትን ማግኘትና አድናቆትን አይጠላም። ነገር ግን ሊዮዎች ለእነዚህ ነገሮች ያላቸው ከልክ ያለፈ ፍላጎት እብሪተኛ እስከ መሆን የሚያደርሳቸው አሉታዊ ባህሪያቸው ነው። ሶስተኛ፣ የፉክክር መንፈስ። ሊዮዎች እውነተኛና ሐቀኞች ናቸው። መዋሸት አይፈልጉም። የራሳቸው ላልሆነ ነገር ቦታ የላቸውም። በዛኑ መጠን ያላቸውን ነገር የማጋራት ፍላጎትም የላቸውም። እንደውም በየትኛውም ሁኔታ ራሳቸውን አጠገባቸው ካለው ሰው ጋር ያፎካክራሉ። የተበለጡ ከመሰላቸው ከመጠን በላይ የሆነ ከባድ ትችትን የመሰንዘር ዝንባሌ ያላቸው። አራተኛ፣ ስህተታቸውን አለማመን። በአንበሳ የሚመሰሉት ሊዮዎች ሁልጊዜ በስራቸው ኩራት ይሰማቸዋል። ቀደም ብለን የተመለከትነው ትኩረትና አድናቆት ፈላጊነታቸው ከኩሩነታቸው ጋር ሲደመር ሊዮዎች ሐቀኝነታቸውን ይሸረሽረዋል። ስህተቶቻቸውን አምነው ለመቀበል ፈጽሞ ዝግጁ አይሆኑም። የአጉል ባህሪያቸው ሊዮዎች ከስህተታቸው እንዳይማሩ በማድረግ መድረስ የሚኖርባቸው ቦታ ላይ ሳይደርሱ እንዲቀሩ ያደርጋቸዋል። አምስተኛ፣ ትዕቢትና እብሪት። እነርሱ ጋር ምርጡን ለሕፃናት ሳይሆን ለራሳቸው ነው። ራሳቸውም በሁሉም ነገር ምርጥ ሆነው መታየት ይፈልጋሉ። ይህንን ለማድረግ በራስ መተማመን የሚባል ከባድ መሳሪያ አላቸው። በማንኛውም ሁኔታ የበታችነትን ፈጽሞ አይቀበሉም። ይህ ጥሩ ባህሪ ሊመስል ይችላል። ነገር ግን የሊዮዎች ስሜት ከዚህ ከፍ ብሎ ወደ ትዕቢትና እብሪት በቀላሉ የሚቀየር ነው። በነገራችን ላይ ሊዮዎች ሌላ የትኛውም ኮከብ የሌለው ተፈጥሮ የሰጠቻችሁ ለየት ያለ ተፈጥሯዊ ታላቅ ኃይል አላችሁ። ምን እንደሆነ ማወቅ ትፈልጋላችሁ? እንግዲያውስ ይህንን ቪዲዮ ተመልከቱ። ስለ 12ቱም ኮከቦች ተፈጥሮ አድልታ ስለሰጠቻቸው ታላላቅ ስጦታቸው ተንተና አድርገን የተመለከትንበት ቪዲዮ ነው። ቪዲዮውን በኮሜንት ቦታ ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ስድስተኛ፣ ግትር ናቸው። ሊዮዎች የሌሎችን አመለካከቶች የማይረዱ ኮከብ ናቸው። በግትርነት ልንፈርጃቸው እንችላለን። እነሱ ከመጣላቸው ሐሳብና ከወሰኑት ውሳኔ ውጪ የማዳመጥም ሆነ የመቀበል ፍላጎታቸው የወረደ ነው። አንድ ነገር ምንም ያህል ቢፈልጉት ነገር ግን ክብራቸውን የሚነካ መስሎ ከተሰማቸው ያንን ነገር ለማግኘት አንዲት እርምጃ እንኳን መራመድ አይወዱም። ሊዮዎች ጉጉታቸውን የሚከተሉት ኢጓቸው እስከፈቀደላቸው ድረስ ብቻ ነው ይባልላቸዋል። ሰባተኛ፣ በሌሎች ነገር ያለ መርካት። ሊዮዎች የምቾት ዞናቸውን የመጠበቅ ዝንባሌ ያላቸው፣ ኢጓቸውን ይንከባከቡታል። ከምንም ነገር በላይ የራሳቸውን ፍላጎት፣ ምርጫና አስተያየት ቅድሚያ መምጣት እንዳለበት ያምናሉ። በተቃራኒው ደግሞ ለሌሎች ተመሳሳይ ስሜቶች ቦታ አይሰጡም። ምክንያቱም ምንጊዜም ትክክል ነው ብሎ የሚያምኑት የእነሱን ነገር ብቻ ስለሆነ ነው። ስምንተኛ፣ ትችትን አይቀበሉም። በተደጋጋሚ እንዳነሳሁት ሊዮዎች ራሳቸውን ከሌሎች ከፍ አድርገው ነው የሚመለከቱት። ስለዚህ ለሌሎች ሐሳብም ሆነ ትችትና ነቀፋ የተጋለጡ ናቸው። ነገር ግን እነርሱ ከሌሎች ለሚመጣ ሐሳብ ትችትም ሆነ ነቀፌታ ቦታ የላቸውም። ይህ መሆኑ ደግሞ ሊዮዎች ስህተቶቻቸውን እንዳያውቁና እንዳያስተካክሉ ከማድረግ ባለፈ ሰዎች ጥሩ የሚባል አስተያየትንም እንዳይሰጧቸው ጭምር ያደርጋል። ዘጠነኛ፣ ትዕግስት አልባነት። ሁሉም ነገር በአንድ ጊዜ እንዲሆን ከፍተኛ ጉጉት አላቸው።
ይህ ጉጉታቸው ትዕግስት አልባ እንዲሆኑ ያደርጋቸዋል። ሊዮዎች ሲጨነቁ ከተመለከታችሁ በዚህ ጉጉና ትዕግስት የለሽ ባህሪዎቻቸው ነው። ይህም ሌላኛው ሊዮዎች ትልቅ ቦታ እንዳይደርሱ እንደ ተጨማሪ ምክንያት ይቆጠራል። 10ኛ ቁጡነት። በእሳት ኮከብነት ውስጥ ከሚጠቀሱት ኮከቦች አንዱ የሆኑት ሊዮዎች በእሳትነታቸው ከሚያገኟቸው ባህሪያት አንዱ ቁጡነታቸውን ነው። ይህ ከትዕቢተኛነት ከትዕግስት አልባነትና ጸበኛነታቸው ጋር ሲደመር በቀላሉና ቶሎ ተቆጪ እንዲሆኑ ያደርጋቸዋል። ከምንም በላይ ሰዎችን መሸወድ አይወዱም። ታዲያ እነሱንም በጣም ከሚያስቆጧቸው ነገሮች አንዱ ሰዎች እነሱን ሲሸውዷቸው ወይም ለመሸወድ ሲሞክሩ ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦች ለየት ያለ መረጃን ያገኙ።